ገጠር ልጅ ቤተሰቦችም ተጠንተው ጨርሰዋል። የደበካትን እዚህ ላይ የልጅቷን እንባና ስቃይ የደበካትን ነገር በአንተ ቤተሰቦች ላይ ሲደርስ ወጥተህ በስርዓት ትናገራለህ። አንተ ልጋጋም ወንድና ሴቱ ይለያል። ይመች የሚባለው ልጅ ፎቶ ሰያው ፎቶ ታውቃላችሁ። ይመች የሚባለው ፎቶ የሚስቱንና የልጆቹን ላኩት። እኔ ደግሞ የሚስትና የልጅ አያስፈልግም። አንደኛ ሚስቱ እኮ ወንጀለኛ ናት። ባሏን አቅፋ ተቀምጣ ቀደም አይተሃል። ፀጉሯንም ቢሆን ቆርጠው ያምጡልን። መቀበሯን በዚህ እናውቃለን። እንዴት የሴት ልጅ ሬሳ ፀጉር ቆርጣችሁ አንጡ የምትል ወንጀለኛ ናት። ስለዚህ ይሄ አንዲት ሴት እህታችን ታግታ ለጥፈው አቡፋና ለጥፈው ማሰቡ ራሱ ተገቢ አይደለም። ለጥፈው ፎቶ ላይ ተለጠፈው ታግታ ዛቻካ ውስጥ ተሰቃየቻለች እህታለች አለ እንዴ ይለጠፍና ህዝብ ይወቃቸው፣ ህዝብ ይወቃቸው። ለወደፊቱም ትምህርት መማር ይሆናሉ። አንደኛ ሀገር ውስጥ የሚከታተሉ የሸዋ ልጆች አሉ እማያውቋቸው ቤተሰቦቻቸውን። ስለዚህ እኛ አረብ ሀገር ያለን ልጆች ለእሷ ቤተሰቦች እዛ ያሉትን ቤተሰብ ምንም ማድረግ ስለማንችል እዚያው ሸዋ አካባቢ የሚንቀሳቀሱ የሸዋ ልጆች ስላሉ እስኪ ማንነታቸውን ይወቋቸው፣ ልጁም ይታወቅ። ስለዚህ ፎቶዋን ለጥፈውና ህዝብ ለህዝብ ይፋ አውጣው፣ እናያቸው። አውጣው፣ አትፍራ። ታግታ እየተሰቃየች ያለ ሴት ታለችና አይደለን ጫካ ውስጥ ፎቶ መለጠፍ ሳያ በዋትስአፕ ላክልኝ። ለኔ አንተ አለጥፈም ካልክ በዋትስአፕ ላክልኝ። ሳያ በእናትህ እሺ፣ ችግር የለውም። እሺ ካልፈለክ ያወጣዋል። ምናቅለት ሸዋ ልጅም ቢሆን ላክለትና ልጁ የሚታወቅበት ነገር አሳወቅ። ሳያ አሁን እዚህ ጋ እኛ ስናወራ እሱ መውጫ መንገዱን አመቻችቶ ከቤት የለም እቤት የለም ራሱን እያዳ እሱን እኮ አይደለም እኛ የምንፈልገው። እሱ እኮ የሚፈልገው እኮ አካል ይታወራል። እሱን እኛ የምንፈልግበት እሱኛውን እሱ ማዳን ይችላል ማውጣት ይችላል ነው እንጂ እሱን አይደለም። አሁን እኛ የምንለው ማውጣት ይችላል፣ ልጅቱን ማስለቀቅ ይችላል ነው የእኛ ጉዳይ። ይሄ ነው። ገብቷችኋል ነው እንጂ እሱን ማስያዝ ምንም እኮ የትም አባቱ አይሄድም። ችግር የለውም። ግን እሱ ችግር የለውም። እዛ ሰባት ትውልዱ አይዋ እሱ ሰባት ትውልዱ አንድ ሰው ሁለት ሰው ምናምን ራሱ አይደለም። ሰያ መላ ቤተሰቡ ታፍኖ የሆነ ነገር ሲሆን በሰከንድ ደውሎ እኮ ልቀቃት ማለት እኮ ነው። በቃ ምንም ቀላል እኮ ነው። አይተናቸዋል። ኃይል እንዳላቸውም ደግሞ እናውቃለን። የመን ላይ ያሉ ሰዎች ጅዳ ላይ ባሉ ደላሎችና ኢትዮጵያ ባሉ ደላሎች ቁጥጥር ስር ናቸው። እነሱ ካላቸው ውጭ አንድ እርምጃ መራመድ አይችሉም። አንድ ብር ራሱ መጨመር አይችሉም። ምንም አይነት ነገር ማድረግ አይችሉም። ነፍጠኛው እየሰማ ነው። ለምን ያለ ደላላ እኮ ኢትዮጵያና ጅዳ ያለ ደላላ ካለከለት እኮ ጉሮሮ ይደርቃል። ስለዚህ ግዴታ ማክበር ደግሞ መሰማማት ግድ ይላቸዋል። ማክበር ያለባቸው የመኖቹ ደላላዎች ኢትዮጵያ ያሉ ደላላዎችንና እዚህ ሳውዲ ያሉ ደላላዎችን ነው። ከነሱ ነው የሰው ኃይል የሚያገኙት። ስለዚህ ከነዚህ ሰዎች ጋር ከተጣሉ ሌላ ደንበኛ ይቀይርበታል። አርግ ያለውን ነው የሚያደርገው። ስለዚህ ይሄ ይመቻል የሚባለው ልጅ በ24 ሰዓት ልጅቱን ልቀቃት ብሎ ለተከላይ ከደወለለት እች ልጅ የማትለቀቅበት ምንም አይነት ምክንያት የለም። ወይ ልጅቱን አፍነው ገድሏታል ጉዱ እንዳይወጣ እንዳልከው። ስለዚህ ሌላ ወንጀል ተሰርቷል። በቃ አለች፣ በህይወት አለች። ልጅቷ ሞተች አትበሉ። አለች በህይወት ምሳሌ ነው ያልኩት። ቢያረጉት እንኳን ያልኩት እንጂ ልጅቷ የሆነ ፍንጭ አግኝተናል። አንድ ነገር ማወቅ ያለብህ ደላሎቹ ነፃ ሊወጡ የሚችሉት ልጅቷ በህይወት ስትመለስ ብቻ ነው። አለዛ ከነዘር ማንዘሩ ይጠፋል። የእኛ ጋር ያለው ደላላ ዋናው ደላላ ልጅቷ በስርዓት እስከወጣች ድረስ ቤተሰቦቹ የሚሆን ደላላው የሚነካው የለም። ልጅቷ ግን በፊትም ሆነ በዚህ ሰዓት ላይፍ ከተጀመረም በኋላ ልጅቷ ላይ አንዲት ነገር ቢያደርሱ አንፋታቸውም። የልጅቱን ደህንነት ማስጠበቅ የሚችሉት ለራሳቸው ለራሱ ሲል ነው። የልጅቱን ደህንነት ማስጠበቅ ያለበት ለራሱ ለቤተሰቡ ሲል ነው። ከዛ አምልጦ ምንም አባቱ አመለጠም አላመለጠም ትርጉም የለውም። ኢትዮጵያ ላይ ግን ቤተሰብ አለው፣ ዘር ማንዘር አለው። እነዛ ሰዎች ላይ እርምጃ የከፋ ነገር ነው የሚመጣው። በነገራችን ላይ እናንተ የሰራችሁባት ሴራ አለ በልጅቱ ላይ ያ ነገር መረጃው እንዳይወጣባችሁ ነው በዛ በዚህ የምትሉት። ያለውን ነገር በይቅርታ መታለፍ ይችላል። ልጅቱ ምንም ነገር ሳትሆን ነገሮች በሽምግልናም ሆነ በሆነው ነገር ይታያል።
ከዛ ውጭ ግን ልጅቱ እንዲህ ብላለች መጥፋት አለባት ካለችበት ዋሻ ራሱ ሌላ ቦታ ብትደብቋት የትም አባቅ አትደርስም። በቃ 4 ነጥብ። 1 2 ቤተሰብ አይደለም መላ ዘር ማንዘር 7 ትውልድ እንዳይረባ ተደርገህ ነው የምትጨፈለቀው። ወደክም ጠላህም ልጅቱ በአንተ ቁጥጥር ስር እጅ ናት። እናውቃለን። የመንን ሄደንበታል። ምን ያክል እናንተን እንደሚያከብሯችሁ እናውቃለን። ምን ያክል ትእዛዛችሁን እንደሚያከብሩ እናውቃለን። እንኳን የመላይ ያሉት አይደለም መካከል ሀገር ላይ ያሉት የዚህን ሀገር ወታደር የሚዋጉ ሰዎች እንኳን ሙሉ ትጥቅ ያላቸው ሰዎችን እንኳን እንዴት አድርጋችሁ ማዘዝ እንደምትችሉ አይተናል፣ እናውቃለን። ጆከር ቀጥታ ምንድነው ለራሳችሁ ደህንነት ስትሉ ሌላ መፍትሄ ከመፈለግ ቤት እየቀየርክ ከመሸሽ ሌላ ነገር ከማለት ለቤተሰብህና ኢትዮጵያ ውስጥ በሰላም ለመኖር የምትፈልግ ከሆነ ልጅቱ ላይ እንቅፋት ሳይመታት ለቤተሰቦቿ እንድትደርስ ማድረግ ብቻና ብቻ ነው። ወደክም ጠላ ትክክል። ልጅቱ ትላንት መታየቷን ሰምተናል። የለች ማታ አይቻልም። ትላንት ታይታለች። አሁን እድሉ አለ። ይመች የትምሽሽ ከምድር በታችም ግባ፣ ሰማይ ላይ ምተሰቀል፣ ባህርም ግባ። ዞሮ ዞሮ አንተ ያመጣኸው ጦስ ለሌላ ሰው እንዳይደርስ ልጅቱን ማስለቀቅ ነው አለብህ። ወንድሜ ነው ብለሃል። አባቷ ላይ ደውለህ ተክለይ ወንድሜ ነው ብለሃል አይደለ? ወንድምህ ከሆነ ይልቀቅ፣ ልጅቱን ይልቀቅ። ሄሎ፣ አቤት። ሰዎች ወሬ ሰለቸን ተግባር አድርጉት የምትሉ ሰዎች ትላንትና እዚህ መተው ሰይ ቤት የተናገሩ ሰዎች አሉ። መልእክት እያስተላለፍን ያለ ነው ለነሱ ነው። በቃ ቤተሰቦች አሉ። ቤተሰብ ሴራውን ተንኮሉን እንዴት እንደሆነ አያውቅም። ተንኮሉን እያሳወቅን ነው። ምድር ላይ ያሉ ሰዎች ደግሞ ነገሩን ለኛ ተውት፣ 24 ሰዓት ብቻ ስጡ ምናምን ያሉ ሰዎች አሉ። ሰዓትና ጊዜ መሰጠት አያስፈልገውም። የእነዚህን የ3 ሰዎች ቤተሰቦች በቁጥጥር ስር አውሎ ነገሩ ልጅቱ በሰላም ሀገሯ እንድትገባ ማድረግ። እኛ እኮ አሁን ሚዲያ ላይ ግፍ እያደረግን ያለ ነው። ያልሰማው እንዲሰማ ቆይቶ የመጣው ነገሮችንም የምንደጋግማቸው ቆይቶ የመጣ ሰው ካለ ሀሳቡን በደንብ እንዲረዱት ምን አይነት ጌም እንደተጫወቱብን፣ ምን አይነት ትወና እንደተወኑብን፣ የገጠር ልጅ ምናምን የሚባለው ሌሎች ሰዎች በዚች ልጅ ሞት ላይ ምን አይነት ቁማር እንደቆመሩና አሁንም ለምን መውጣት ሊያወጧት እንዳልፈለጉ ነገሩን እያብራራን እየተናገርን ነው። አሁን ያለነው ሶሻል ሚዲያ ላይ ነው ያለነው፣ ስደት ነው። ጎረቤቶቻቸው አይደለንም። ተንስተን የሆነ ነገር የምናደርገው ነገር የለም። ሚዲያ ላይ ግን ተጽዕኖ ፈጥረን የሚሰማ አካል ሰምቶ የአካባቢ ልጆች የሆኑ እዛ አካባቢ ያሉ ሰዎች ለሆኑ አካሎች መረጃ አሳልፈው ሰጥተው ቤተሰቦቻቸው 7 ትውልዳቸው እንዲያዝ ማድረግ እኮ ነው እየሰራን ያለ ነው። እንዴ ምን ምላጭ እንኳን ስብም ያለውን የሚዲያ እንትን እየተጠቀምን ነው። በቃ ሚዲያውን እያጨናነቅን ነው። ልጅቱ በህይወት አለች። እንቅፋት ራሱ ቢነካት እነዚህ ሰዎች ተጠያቂ እንደሆኑ በቤተሰቦቻቸው ላይ ሌላ ሴራ እያሴሩ እንደሆነ እስከዛሬ ድረስ ተደብቃ ኖራለች። የእንባዋን ሰምቶ ፈጣሪ ሀቋን አውጥቶላታል። ሚዲያውን እኮ እኛ እየተጠቀምንበት እኮ ነው። የሚሰሙ አካሎች አሉ። በቃ እስቲል እንኳን ነፍጠኛው ልጁ መጥቶ እዚህ ላይ ማብራራትም አልፈለገም። ነፍጠኛው እስቲል እኮ ይሄ አሁን ይመች የሚባለው ደላላ የንቀቱ ንቀት እዚህ ላይ አልመጣም አይደለ? ሰያው ከትላንት ጀምሮ አልመጣም እዚህ ላይ። ወንድሜ የሾው መብረቅ ንቀት ብቻ ሳይሆን መሸማቀቅም ነው። ይሄ ገባህ አይደለ? ጭንቀትም ነው። ራሱን ነፃ ቤተሰቡንና ራሱን ነፃ ለማድረግ ነገር እኮ አይደለም የተከሰሰው። ቤተሰቡንና ራሱን ነፃ ለማድረግ መጥቶ ኤክስፕሌን አድርጎ ማድረግ ያለበትን ነገር በስርዓት አምኖ ቢያደርግ አይሻልም ወይ ነው እኔ እንደ ምክር። ገብቷል? አሁን ቤተሰቡ ኢትዮጵያ ውስጥ ነው ያለው። ሰፈራቸውን ታውቋል። የእኛንም ነገር የሚሰሙ ሰዎች እርምጃ እንዲወስዱ፣ እሱም ነገር ደግሞ ከዚህ ነገር በምንም መልኩ ከተጠያቂነት እንደማያመልጥ እውነታውንና ትክክለኛውን ነገር እያስረዳ ነው። አባቷን እንደ ማጭበርበር አይደለም እዚህ ላይ ያለ ነው ሰዎች ምድርም ላይ ያሉ እንዲሰሙ፣ እሱም አንድና አንድ መፍትሄው ማእቶ ልጅቱን ማስለቀቅ ብቻ እንደሆነ ቁጭ ብሎ እኮ እያዳመጠ ነው እኮ። እኛ የምንጨቃጨቀውን እየሰማ እኮ ነው። ገባህ አይደለ? አንድ ማእቶ
ልጅቱ የምትለቀቅበትን መፍትሄ እንዳደረግ እኮ ነው እየጮህን ያለ ነው እንጂ ሌላ ነገር አይደለም። በቃ መፍትሄው አንድና አንድ ምንድነው? ከዚህ በኋላ ልጅቱ እሾህ ራሱ ቢወጋት ተጠያቂ ነው በቃ ለልጅቱ ህይወት። 4 ነጥብ። እንዲህ ናት ወዲህ ናት ምናምን ማለት አይቻልም። በባህር ልከናታል ምናምን ማለት አይቻልም። እኛ የራሳችን ልጆች አሉ። ወደዛ የሚልኳት ከሆነ የኛ ልጆች የመን ላይ ስላሉ አዴን የሚባል ቦታ ላይ የኛ ልጆች ስላሉ ቀጥታ ከነሱ ጋር ወስዶ እንዳስረክባት ነው የምንፈልገው። በባህር ራሱ እሱ እንዲልካት አንፈልግም፣ ተወደደም ተጠላም። ለምን ልጅቱ ወታ መናገር እንዳትችል መናገር ውስጡ ያለውን ቁስል እንዳትናገር ስለሚፈለግ ልጅቱ በባህር ሄዳ የሆነ ነገር ደረሰባትም ብሎ ሌላ ነገር ለማድረግ ስለማይመለሱ በዚህ ልክ በልጅቱ ላይ ሴራ ሲሰሩባት የነበሩ ሰዎች የኛ ልጆች አሉ። እኛ ጋር ቀጥታ ተገናኝተው ልጅቱን የመን ላይ የሚቀበሏት ልጆች አሉ። በስርዓት እነዛ የኛ ሰዎች ወደ ሀገር እንዲልኳት እናደርጋለን። 4 ነጥብ። በራሳችን ኃላፊነት ወደ ልጅቷቸው ምንድነው ልጅቱን አውጥተው ምን ብላለች መሰለህ? ልጄ ጋር ነው ወደ ልጄ ነው እንዲሄድ ወደ ልጄ ቀላቅሉኝ ብላለች የሚባል ነገር ነው ትላንት የሰማነው። ወደ ኢትዮጵያ መላክ የለባትም ገባ? ወደ ሳውዲ ነው መመለስ ያለባቸው። ወደዚህ መምጣት የለባትም። ይኸውልህ የሸዋው እናንተ አታውቁትም፣ እኛ እናውቀዋለን። እንዴ እሳት አልፋ እኮ ሄዳለች። ለምንድን ነው ወደዚህ የምትመለሰው? ወደ ሳውዲ ምድር መመለስ የለባትም ጭራሽ። ለምንድን ነው የምትመለሰው? መሄድ ያለባት ወደ የመን ነው። ከራጎ አዴን የሚባል ቦታ 2 ቀን ነው የሚፈጀው። ዛሬ ብትጫን ተነገ ወዲያ ትደርሳለች። እዛ የኛ ልጆች አሉ፣ እንደውልላቸዋለን። የሸዋ ልጆች ናቸው፣ ይቀበሏታል። ከዛ በኋላ አረጋግተው ወደ ሀገር ይልኳታል። 4 ነጥብ። እነሱ ማድረግ ያለባቸው አዴን የሚባለው ቦታ ድረስ ከራጎ ወደ እዛ መላክ ነው። ኸላስ ያ ነገር እስከሚሆን ድረስ ግን የነዚህ ሰዎች ቤተሰቦች መያዝ አለባቸው። በቃ 4 ነጥብ። የሶስቱም ባልየውም የአንዱ ሴራ ተቋዳሽ ነው። የባልየውም የገጠር ልጅም የዚህ ይመቻል አይመችም የሚባለውም ልጅ ቤተሰቦች እሱ ሸሻ አይደለም። እኛ አንተ መእተህ ይችን ልጅ ካለችበት ጭንቅና መከራ አውጣ። የምትሰራው ግፍና መከራ ወንጀል፣ በሰዎች ላይ የምታላግጠው በሰዎች ደም የምትነግደው ንግድ ፈጣሪ አዋርዶሃል። የልጅቱም ጸሎት የሌሎችም የተጫወትክባቸው ልጆች እንባ ደም አዋርዶሃል። ና የትም አባክ መሄድ አትችልም። እምድር ላይ ያላችሁም እኛ 2 ስራ ነው እየሰራን ያለ ነው። ገባህ አይደለ? አንደኛ ልጅቱን በስርዓት ምንም አይነት ነገር እንዳይነካት መጥቶ ልጅቱን ማስለቀቅ እንዳለበት፣ ሁለተኛ ነገር ደግሞ ትላንትና መጥተው የተናገሩ ሰዎች የነዚህን 3 ሰዎች ቤተሰቦች በዛም በዚህም ብለው ከልጅቱ ቤተሰብም ጋር ደውለው በዛም በዚህም ብለው የነዚህ ሰዎች ቤተሰቦች ደግሞ በእነሱ ቁጥጥር ስር እንዲሆኑ እየሰራን ያለ ነው። ገባህ አይደለ? የትም ማምለጥ አትችልም። ቦታውን እናውቀዋለን። ሄዳ የወጣችበት ቦታ ሁሉንም መከራ ጨርሳ ጫፍ ላይ ነው የደረሰችው። በቃ ከዛ በኋላ በመኪና መሄድ እኮ ነው የሚጠበቅባት። የ20 ደቂቃ መንገድ ናት በእግሯ ትንሽ የምትሄድባት ማለት ነው። ገመዱን ከኛ ፊት ወጥታለች ብሏል የገጠር ልጅ። ሰምተነዋል ትናንትና በጆሮአችን አይደለ? ስለዚህ ምንም አይነት ችግር አልደረሰባትም። ያዩዋትም ልጆች ተናግረዋል። ከዚህ በኋላ ግን ልጅቱ እንቅፋት ቢመታት የእናንተ 7 ትውልዳችሁ ነው ተጠያቂ የሚሆነው። ሚዲያ ላይ ተወርቶ የሚቀርም እንዳይመስላችሁ። ወደክም ጠላህም ይሄ የምሙ የሌላ የምናምን ዝባዝንኬ 2 ቀን 3 ቀን ተወርቶ የሚቀረው አይነት መስሎ ሌላ ጌም እንዳትጫወት፣ ሌላ የማይሆን ነገር ውስጥ እንዳትገቡ። የልጅቱ ህይወቷ በስነ ስርዓት ጤንነቷ በተጠበቀ መልኩ አገሯ የምትገባበትን መንገድ አመቻች። 3 ቀን 4 ቀን ሚዲያ ላይ ተወርቶ ይቀራል ይለፍልፉ ብለህ የምታሾፍ ከሆነ ግን በቤተሰብህና በራስህ ላይ እያሾፍክ እንደሆነ አስረግጠን እየነገርን ነው። 4 ነጥብ። ቀጥል የሸዋው ሀሳብ ካለ። አዎ ይሄ ጥሩ ነው፣ በጣም ጥሩ ሀሳብ ነው። እንግዲህ መወሰን ያለበት ዋናው ይመች የሚባለው ልጅ ነው። እኔ እንደሚመስለኝ ይመች ነው። ሁሉም ነገር ተጠንቷል። ምናልባት ከተማ ናቸው ብሎ ከሆነ እንደዚህ የሚያደርገው እስካሁን ሊለቃት ሊያስለቅቅ ያልቻለው ከተማ አዲስ አበባና ደብረ ብርሃን ሌሊት ላይ ምን እንደሚደረግ የማያውቅ ካለ አስረዱት። እንግዲህ ቤተሰቦቹ ተደርሶባቸዋል። ሸዋሮቢት፣ ወሎ ሰፈር፣ ማርያም ቤተክርስቲያን አካባቢ ነው ያሉት። ዋናው ትውልዳቸው ግን ራሳ አባያ ጥር ዝቅ ብሎ ነው። ስለዚህ የገጠር ልጅም እንደዛው እንኳን እሱ የገጠር ልጅ አይቀርለትም። ምክንያቱም አብሮ የተሞዳሞደው ነገር አለ።
ሞታለች ብሎ ያወጀውም እሱ ነው። ይሄን ነገር ምንም ነገር ማስረጃ ሳይዝ ይችን የምትመስል ልጅ ሞተች ብሎ በምን አይነት ድፍረት ወጥቶ እንደተናገረ የሚቀርበት ጉዳይ አይደለም። ተራ በተራ ይቀምሳል። ወንድሜ አይውልህ የደብረ ብርሃንን ጣምራ በርን ሽንቁሩን ወጣህ እኮ ዳር ላይ ደርሰህ ፈራሁ ትቼኩ የሚል አካል እንደሆነ እኮ ነው አሁን ልጁ እየተናገረ ያለው። ያለበት ቦታ ላይ ለልጁም ለእሷም ስጋት የማይሆንበት ቦታ ነው። ድንበሩን ቆርጠው ቢያንስ 3 ሰዓት ምናምን በላይ ሄደው ተጉዘው ነው እኮ ይሄ ገመድ ምናምን የሚባለው ቦታ ላይ ምንም አይነት ችግር አይደርስም። እኛ እኮ በዛው ነው ሄደን የመጣ ነው። በዛው ገብተን ነው እኛ ዕቃ ማውጥተን የመጣ ነው። አይተነዋል መንገዱን፣ የገመዱን ቦታ። ያን ሁሉ ስቃይና መከራይ አይታ ያን ሁሉ ነገር ያልፍልኛል ብላ በዚህ ልክ ተሳቃ ሄዳ ያን ሁሉ መከራና ስቃይ አሳልፋ ለእኛ ለወንዶች እንኳን ምን ያክል ከባድ እንደሆነ አይተነዋል እኛ በራሳችን። ያንን ሁሉ መከራና ስቃይ አሳልፋ ሄዳ ይችልች የመጨረሻ ህይወት ይበራል ብላ አሰበችበት ቦታ ላይ ህይወቷ እንዲጨልም አድርጎ በውሸት ሳትሞት ገሏት የቤተሰቦቿን ልብ አድምቶ ቤተሰቦቿን ማቅ አስለብሶ የገጠር ልጅ የሚባለውማ እኮ አንድ ጊዜ ብቻ አይደለም የገደላት። ሞት አንድ ጊዜ ትሞታለህ፣ ማንም ሰው ሞቶ ይቀበራል። ግን በእሷ ላይ በእሷ ሆድ ውስጥ ጠዋት ማታ ሆዷ ውስጥ እኮ እሳት ጥሎባት እኮ ነው ሄደው አፈር መሬት ይብላና መፍትሄው ያለው መፍትሄ ወደ መፍትሄ ግቡ የምትሉ ሰዎች እኛ ሚዲያ ላይ የማንቃት ስራ ነው። በሁለት መንገድ ነው እየተናገርን ያለ ነው። 3-4 ጊዜ ደጋገምንላችሁ። እኛ አሁን ምንም እናደርገው ነገር የለም። አንደኛ ትናንትና መጥተው ሰይድ ቤት የተናገሩ ሰዎች አሉ። እነዛ አካሎች እነዚህን የ3 ሰዎች ቤተሰቦች ሳይዘነጉ እግር በብረት ተከታትለው እነዛ ሰዎች እስከ 7 ዘራቸው እንዲታፈን እንዲያዙ ማድረግ ነው። ከዛ በመቀጠል ደግሞ እዚህ ላይ ያለው እስከዛሬ ድረስ አባቷን እያጭበረበረ ሲሸውድ እንደነበረው ሚዲያ ላይ ሞታለች ተብሎ በፌመስ ሰው 500 ሺህ ፎሎወር ባለው ሰው እንዲያሰራው ታሪክና ተንኮል እንዳይመስለው እውነታውን አውቆ መጥቶ ልጅቱን አምጥቶ በተግባር ቤተሰቦቿ ጋር የምትደርስበትን ስራ እንዲሰራ ነው እየጮክን ያለ ነው። እንዴ እኛ እኮ ምሽግ ላይ አይደለም እኮ ያለ ነው። ምላጭ አንስብም እኮ ለሚመለከታቸው አካሎችና መፍትሄውን ግን እኛ እየተናገርን ነው። ሮጠህም ተሸሽገህም መሬትም ገባህ የትም አልክ አንተ ልትጠፋ ትችላለህ። ቤተሰብህ ግን ከምድር ላይ ሊጠፋ አይችልም እያልን እኮ ነው። ስለምንድን ነው የምታወሩት እንዴ? እኛም እኮ እንደናንተው ያለውን ነገር እየተከታተልን ነው። ከዚህ በላይ ምላጭ አንስብ። ለሚመለከታቸው ሰዎች ቲክታክ ላይ ይሰማሉ። ትላንትና መጥተው ተናግረዋል። እሱን ነገር 24 ሰዓት 3 ሰዓት 48 ሰዓት ምናምን ብላችሁ የጊዜ ገደብ አትስጡ። መፍትሄው ያለው አንደኛው በቃ ልጅ የነሱ ቤተሰቦች መያዝ ነው። 4 ነጥብ በቃ። ከዚህ በላይ ምን እንድንሆን ነው የምትፈልጉት? ብንችልም አናሳይህ ነበረ። እህታችን የትም ቀረች ብለን አንብተን አልቅሰን በውስጣችን ሆዳችን እሳታችንን ዋጥ አድርገን እኮ የተቀመጥነው በዚህ ልክ እንዳለች እኮ አናውቅም። ቢሆንም እስከዛሬ መች ትቆይ ነበር። ነፍጠኛው ሰላም ብያለሁ ሁላችሁንም ከላይ እስከታችን። ነፍጠኛው አሁን አንድ መጫ ግሩፕ እንክፈት ሀላስ ዋትሳፕ ላይ ወይ ቴሌግራም የምትፈልጉት ላይ ወደ ተግባር ለመግባት ያ ብቻ ነው ያለው አማራጭ። አሁን እዚህ ጋር ብንለፈልፍ እሱ ምንም መፍትሄ እንትን እያልን አይደለም። ስለዚህ ዋትሳፕ ላይ እንነጋገር ሁላችንም። ዋትሳፕ ላይ የሸዋው መብረቅ ላይ እንትን ፕሮፋይል አጠገብ የሸዋው መብረቅ ፕሮፋይል አጠገብ ዋትሳፕ ቁጥር አስቀምጥልንና እየገባ እየተቀላቀልን ምክንያት አያስፈልግም። መብረቅ የሚያናግር ሰው አለ። እሺ አናግረው። የሸዋው ይሰማል። ሚወትና ሳይሸዋው መብረቅ ይሰማል። ቀጥል። እሺ አናግረው። የገጠር ልጅ ቤተሰቦችን አድራሻቸው ሁሉ ነገር አጣርተን ደርሰንበታል። የኤምሲ ቤተሰቦች ያሉበትን የምታውቅ አድራሻቸውን የምታውቅ አንዳንድ ነገሮች የምትሰጠኝ ነገር አለ። አንተ የት ነህ? መጀመሪያ በምን አጣራህ? አቡ የእሱም ልኮት ሊሆን ስለሚችል ማለት ነው። ይሄ የእኛ መሆኑን በምን እንወቅ? በውስጥ ና በውስጥ ሁለተኛ ጊዜ ነው የመጣሁት እንጂ የምታውቀው መረጃ መሰለኝ መረጃ ካለ ልስማ። ኦኬ የማን የመችን ቤተሰብ ነው የፈለግከው?
እነሱ ነው ፈልገው የዛኛው ልጅ አግኝቻለሁ። ችግር የለም። ሸዋሮቢት ወሎ ሰፈር የሚባል ሰፈር ናቸው። ማርያም ቤተክርስቲያን አካባቢ ሸዋሮቢት ከተማው ትውልድ ቦታቸው ግን መኖሪያ የተወልደው ያደጉት ቤታቸው የገጠሩ ራሳ አባያ ጥር ዝቅ ብሎ ነው። ሰፊ በረት ራሳ ሰፊ በረት ነው። ከዛ ውጭ እና በውስጥ እንፈልግሃለን። ሌሎችም አሉ። በስርዓት ትክክለኛ ምድር ላይ የምሰራው ከሆንክ አንድ ላይ ተቀናጅተህ ከእነኛ ጋር ስራውን እንድሰራ በውስጥ አውራኝ። እሺ ካለሁበት አንጻር ሸበካ ትንሽ ችግር አለብኝ። እሺ በውስጥ እመጣለሁኝ። እኛ አሁን ሶሻል ሚዲያ ላይ ከይቅርታ ጋራ ሶሻል ሚዲያ ላይ መጥቶ እንደዚህ ስላለን የምንሰማና የምንቀይረው ሀሳብ የለም። ፋኖም እንደዚህ ውሳኔ ይሰጣል ብለን አናስብም። በስርዓት እኛ የምንሰራው ምድር ላይ ትክክለኛ ስራ አለ። ገባ? ሚዲያ ላይ እናንተ የሚልኳቸው ሰዎች እናንተ ጋር መምጣቴ ማታ መጥቻለሁኝ። አቡፋን እናስታውሳል። እናንተም ከነበርክ ማታ መጥቻለሁ። ሁለተኛ ዙር መምጣት ያዝኩት 15 ኪሎ ሜትር ተጉዘን አሁን ቦታ ላይ የምተኛ የመረጃ መሰብሰቢያት ነው። ኦኬ ቀጥል። በውስጥ አውራኝ። ትክክለኛ መሆንክን ስናቅ ትክክለኛውን ነገር እንሰራለን። ሀያ የማታው መሰለኝ። አይ ነው ግን እንዲህ አይነት ነገር እነሱ ሚልኩ ስለሚችል እኛ የዘረጋናቸው መስመሮች ስላሉ ከዛ ጋር ተመሳጥሮ የሚሰራ ከሆነ ይሰራል። እነሱም ይልካሉ። ገብቷል? እንዲህ አይነት ነገር የሸዋው ማታ የመጡት 2 ናቸው። አንደኛው ይሄ መሰለኝ መጨረሻ ላይ የመጣው ግን የዚህ የደላላውን ተልኮ ይዞ የመጣ ሰው መሰለኝ። ዛቻ ምናምን ነው ዝቶ የወጣው። የማታቁም ከሆነ ግን ከእናንተ ጋር ነው ችግሩ ምናምን ብሎ ፎክሮ የወጣ ሰው አለ። ገባህ አይደለ? ስለዚህ መሰራት ያለበትን በደንብ የዛም ቤተሰቦች የሚያውቁ ሰዎች ስላሉ ወደድክም ጠላህም አንድ ማወቅ ያለብህ ነገር ወደድንም ጠላንም አንድ ማወቅ ያለብህ የገጠር ልጅና ይመች የምትባል ልጅ ልጅቷ ድሃም ቤተሰብ ይኑራት አቅምም ያለው ቤተሰብ ይኑራት አይፈልጓትም ይፈልጓትም ከዚህ በኋላ እኛ እንበቀልላታለን ነው እያልኩ ያለሁት። ልጅቷን እስካለቀቃችሁ ድረስ አቤት ገባ? ልጅቷን በህይወት እስካላስረከባችሁ ድረስ እንበቀላችኋለን። የሸዋው መብረቅ አሁን እኮ ስማ፣ የሸዋው መብረቅ አሁን እኮ ማለት ነው። አንተ የዋትስአፕ ግሩፕ ፈጥረንም ቢሆን እኛ ብዙ አመራር የምናውቃቸው አመራሮች አሉ። የብዙ አመራር ስልክ የምናውቀው አለ። እነሱን እኮ እኛ በውስጥ መስመር ማናገርና በራሳችን መንገድ መጨረስ እንችላለን። ስለዚህ ለምንድን ነው አሁን አንተ ግሩፕን ማፈጥረው? ግሩፕን ፍጠርና ወደ ግሩፕ እንሂድ። በቃ እዛ መጨረስ እንችላለን እኮ። ኦኬ ወጥቼ ክሬት አድርጌ እመጣለሁ። ክሬት አድርግና ክሬት አድርግና ና ቶሎ ክሬት አድርገህ ስትመጣ የቴሌግራም አድርገው የሸዋው። ምክንያቱም ሚቲንግ ላይ ምናምን ገብተን ማውራት ይቻላል ማለት ነው። ብዙ ሀሳቦችን ሪከርድ ምናምን ከማድረግ በማውራት ስለምንችል የቴሌግራም አድርግና ከዛ የሆነ ነገር ትልክልናለህ። ለእኛ ቁጥራችን እንልክልሃለን፣ ታስገባናለህ። ባዮ ላይ ብትጭነው ጠላትም ሌላም አካል ሊገባ ስለሚችል ባዮ ላይ ባትጭነው የሚል ሀሳብ አለኝ እኮ። ለዛ ነው በውስጥ እናስቀምጥልህና ቁጥራችንም በውስጥ እንልክልህና የልጁን አድራሻ በደንብ የሚያውቁ ልጆች የልጅቱ ነገር ያንገበገባቸው እህቶቻችን ወንድሞቻችን ስላሉ ይህንንም ነገር ያወጡ ልጆች ስላሉ አድራሻውን እንዴት እንደሆነ የት እንደሆነ ምናምን ማውራት እንችላለን። ባዮ ላይ ባትጭነው ምክንያቱም ሁሉም አልጭንም እያለ መግባት ስለሚችል አልጭንም አልኩ። እኛ ነገርኩ። እዚህ ላይ ቲክቶክ ላይ መጥቶ እኔ እንደዚህ ነኝ እንደዚህ ያደርጋለሁ ብሎ የሚልም ነገር አንሰማም ነው። መርጠን ነው በስርዓት ነው የምንሄደው። ምድር ላይ ስራ ነው የምንሰራው። በቃ ቴሌግራም ክሬት አድርግና ና ቶሎ። ከዛ በኋላ በውስጥ ቁጥራችንን እንልክልሃለን። አበባ ላክ ትገባለህ። ከዛ በኋላ የሚሰራው ስራ ይሰራል። አላት በእህታችን ደም ላይ የቀለድክ የፈለገ ነገር ይሁን ቤተሰቦቿ የማይፈልጓት እንኳን አባቷን በዚህ ልክ እያንከራተት እመነኝ እያልከው እንደዚህ ልጅ ሞታለ እያልክ አላማጣ ድረስ ከሸዋ ሄዶ እየተንከራተተ ቋንቋ አይችሉም እያልክ ቋንቋ የማይችል መሪ የለም። በነገራችን ላይ ቋንቋ የማይችል መሪ አማርኛ ቋንቋ የማይችል መሪ ማንም የለም። አይተናል እኮ በምን ተግባብቶ ነው ሊመራው የሚችለው? በምን ተግባብቶ ነው እዚህ ቦታ ላይ ቁጭ በል እዚህ ቦታ ላይ እንዲኮን ብሎ ተንቀሳቀስ ምናምን ብሎ ማዘዝ የሚችለው? በእጁ ነው የሚያመላክተው። እንዲህ ምን አይነት ድንቁርናና ምን አይነት ጨካኝነት ነው በእናታችሁ? በዚህ ልክ በሰው ደም እናንተ እኔ እንደምረዳው ከአሁንም በፊት እነ ከሁለት ዑመርን ራሱ ሌሎች የሸዋ ልጆች ራሱ እየላካችሁ እናንተ ገንዘብ እየተቀበላችሁባቸው የራሳችሁን ህይወት ልጅህንና ሚስትህን ሶፋ አልጋ ላይ ምናምን ተንፈላሰህ እንደምትሸቅልባቸውና እህቶቻችንን እያጠፋህ እንዳለህ ነው የሚገባል። ስለዚህ የትም አባክ አትደርስም።
ቤተሰቦቿ ቢለቁ እኛ እንፋለመሃለን። የትም አባክ አትደርስም። ያለህ አማራጭ ምንድነው? አንድና አንድ ልጅቱን በስርዓት ማነው አደን የሚባል ቦታ ድረስ የኛ ልጆች ያሉበት ቦታ ድረስ ትልካታለህ። ያለችበትን የወጣችበትን ቦታ ቀናል። የገመዱ ቦታ ማለት ጫፍ ላይ በቃ የመጨረሻ ጫፍ ላይ ነው። በቃ 4 ነጥብ የመጨረሻ ጫፍ ላይ ሄደንበታል፣ አይተነዋል። እናንተ ደግሞ ጅዳና ኢትዮጵያ ላይ ያላችሁ ደላላዎች፣ ከኢትዮጵያ የሚልኩ ኢትዮጵያ ላይ ያሉ ደላላዎች፣ ከዚህ የሚልኩ ጅዳ ላይ ያላችሁ ደላላዎች አቅም እንዳላችሁ ጠንቅቀን እናውቃለን። እዛ ሄደንበት አይተነዋል፣ በአይናችን አይተናል። አቅማችሁ ምን ያክል እንደሆነ እናንተን ምን ያክል እንደሚያከብሯችሁ አይተናል። እናንተ ተደራድራችሁ በልጅቱ ህይወት ጨክናችሁ በልጅቱ ህይወት ብር ተቀብላችሁ አላማዋን ለማሳካት የሄደች ልጅ ያን ሁሉ መከራና እሳት ተቆቃ መከራ ሳልፋ በሄደች እህታችን ላይ ጌም ነው የሰራችሁባት። ነፍሳችሁም አይማርም። ነገም እናንተ ቀና ብላችሁ የምትሄዱበት እድል አይፈጠርም። ነገ ቀና ብለህ እንድትሄድ አገርህ ላይ በሰላም እንድትኖር ከፈለግ ነገ ተነገ ወዲያ ሌላ ችግር ነፍጠኛው ጊዜ አንፍጅ። አሁን ነፍጠኛው ጊዜ እየፈጀን ነው። ነፍጠኛው ጊዜ አንፍጅ። በቃ አጉፋኖም ከትናንትና ጀምሮ 3 ቀኑ በጣም እየደከመ ነው። ወደ ስራ ብቻ እንሄድ። በውስጥ ሀይ በሉኝ ሁላችሁም። ግሩፕ ክሬት ላድርግ፣ እዛ ላይ የምንወስነውን ወስነን እናስኬዳለን። ቻው፣ ወረድኩ።